አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዛሬ ይዤላችሁ የመጣሁት 80 ቅጣል ቆርቆሮ በእንጨት ወይም ደግሞ የጭቃ ቤት ለመስራት ምን ያክል ብር እንደሚያስፈልጋችሁ እነግራችኋለሁ ማለት ነው። ለመስራት ያሰባችሁ ብቻ ሳይሆን እየሰራችሁ ያላችሁ ገና ያልጨረሳችሁ የቀለም የበር ያንዳንድ ነገሮች ከቀሯችሁ ሁሉንም ከመጀመሪያው እስከ መጨረሻው ስለምነግራችሁ አብራችሁ ይቆዩ ማለት ነው። ድምር ደግሞ በስተመጨረሻ ቤቱን ጀምራችሁ እስከምታቆሙ ድረስ በተመጣጣኝ ዋጋ አሁን ባለው ዋጋ ምን ያክል እንደምትጨርሱ እነግራችኋለሁ ማለት ነው። አንደኛ የምነግራችሁ ቤቱን ለማቆም የሚያስፈልጉ ነገሮችና ዋጋ፣ ሁለተኛ ውሃ ልክ ለማሳሰር የሚፈጅ ገንዘብ፣ ሶስተኛ በርና መስኮት በአሁኑ ዋጋ ምን ያክል እንደሚፈጅባችሁ፣ አራተኛ ሊሾ ለማሰራት፣ አምስተኛ ለማስመረግ የሚፈጅባችሁ ገንዘብ፣ ስድስተኛ ለማስገረፍ ምን ያክል እንደሚፈጅባችሁ፣ ሰባተኛ ለግድግዳ ጅብሰም፣ ስምንተኛ ለኮርኒስ ለማሰራት፣ ዘጠነኛ ለቀለም ምን ያክል እንደሚያስፈልጋችሁ እያንዳንዱን ነገር የምነግራችሁ ይሆናል ማለት ነው። አብራችሁ ይቆዩ። በመጀመሪያ እንግዲህ ቤቱን ለማቆም ቦታ ነው የሚያስፈልገው ማለት ነው። ቦታ ከ100 እስከ 150 ካሬ ካላችሁ በቂ ነው። 110 120 ካላችሁ ብቻ ከ100 ካሬ በላይ ይሁን እንጂ በጣም በቂ ነው ማለት ነው። ስንት ክፍል ይወጣዋል ካላችሁ 8 ክፍል ይወጣዋል። ሻወር፣ ሽንት ቤትን፣ ኩሽናን ጨምሮ ማለት ነው። እንግዲህ የሚያስፈልጉ ወጪዎች ለቀያሽ 5000 ብር፣ የተቀየሰውን ለማስቆፈር ከ15000 እስከ 20000 ያስፈልጋል። እኔ 15000 ብር ላይ ያዝላችሁ። ቋሚ እንጨት 90 ፍሬ ያስፈልጋል። የአንዱ ዋጋ 400 ብር ነው። አጠቃላይ 36000 ብር ይመጣል ማለት ነው። ፍልጥ 800 ያስፈልጋል ማለት ነው። የአንዱ ዋጋ 120 ነው። አጠቃላይ 96000 ብር ያስፈልጋል። የግድግዳ ማገር 100 ፍሬ ያስፈልጋል። የአንዱ 220 ነው። አጠቃላይ 22000 ብር ያስፈልጋል። የጭቃ ማገር 70 ፍሬ ያስፈልጋል። የአንዱ 220 ብር ነው። አጠቃላይ 15400 ያስፈልጋል። የቆርቆሮ ማገር 50 ፍሬ ያስፈልጋል። የአንዱ ዋጋ 220 ነው። አጠቃላይ 11000 ብር። ቆርቆሮ ራሱ 80 ፍሬ ያስፈልጋል። አንዱ አሁን ላይ ቆንጆ የሚባለው 1300 ነው። ያው አንደኛ ደረጃ ሁለተኛ ደረጃ አለው የቆርቆሮ ማለት ነው። 1300 እንይዘዋለን። ለቆርቆሮ ብቻ 104000 ብር ያስፈልጋል። ቀጣይ የቆርቆሮ ቢስማር ያስፈልጋል ማለት ነው። 3 ካርቶን የአንዱ ዋጋ 1300 ብር ነው። አጠቃላይ 3900 ብር። ሌላ ቢስማር ደግሞ 8 ቁጥር 6 ቁጥር 12 ቁጥር የተለያዩ ቁጥር ቢስማሮች ያስፈልጋሉ። ለነሱ ጠቅላላ አድርገን 10000 ብር እንይዛለን። ቀጣይ ቤቱን ለማቆም የሚያስፈልገው ያው ከፈፋ ያስፈልጋል። ከፈፋ 10 ፍሬ ያስፈልጋል። የአንዱ ፍሬ 700 ብር ነው። አጠቃላይ 7000 ብር። ቀጣይ እንግዲህ የሚሆነው ምንድነው? በረንዳ ነው። የበረንዳ ብረት 25000 ብር። እንግዲህ ቤቱን ለማቆም የሚያስፈልጉ ነገሮች እነዚህ ናቸው ማለት ነው። አጠቃላይ ቤቱን ለማቆም የሚያስፈልገው 350300 ብር ነው ማለት ነው። ቀጣይ እንግዲህ ውሃ ልክ ለማሳሰር ደግሞ በመጀመሪያ ገረገንቲ መሞላት አለበት። አንድ በያጆ ገረገንቲ ያስፈልጋል ማለት ነው። 15000 ብር፣ ባለሙያ 5000 ብር፣ አጠቃላይ 20000 ብር። ቀጣይ ውሃ ልክ ለማሳሰር ድንጋይ 2 በያጆ ያስፈልጋል። የአንዱ ዋጋ 30000 ብር ነው። አጠቃላይ 60000 ብር። አሸዋ 1 በያጆ ያስፈልጋል 80000 ብር። ሲሚንቶ 15 ኩንታል ያስፈልጋል። የአንዱ ዋጋ 3000 ነው። አጠቃላይ 45000 ብር። ውሃ ልክ ለማሳሰር ባለሙያ እስከ 15000 ብር ታገኛላችሁ። አጠቃላይ 140000 ብር ይሆናል ውሃ ልክ ለማሳሰር ማለት ነው። ቀጣይ የሚሆነው ሊሾ ለማሰራት ደግሞ አሸዋ 2 በያጆ ያስፈልጋል። የአንዱ ዋጋ እንደነገርኳችሁ 80000 ብር ነው። አጠቃላይ 160000 ብር። ሲሚንቶ ደግሞ 20 ኩንታል ያስፈልጋል። የአንዱ ዋጋ 3000 ብር ነው። አጠቃላይ 60000 ብር ይመጣል ማለት ነው። ለባለሙያ ከ15 እስከ 20000 ብቻኛ ከፍ አድርገን 20000 ብር እንያዘው። አጠቃላይ ሊሾ ለማሰራት 240,000 ብር ያስፈልጋችኋል ማለት ነው። ቀጣይ የሚሆነው እንግዲህ ማስመረግ ነው። ማስመረግ 3 ቢያጆ አፈር ያስፈልጋል ማለት ነው። እንግዲህ አፈር የራሳችሁ ቦታ ካላችሁ እዛው ማስቆፈር ትችላላችሁ ማለት ነው። ስለዚህ እንደው አንዱ ቢያጆ እስከ 10000 ከተገኘ ከገዛችሁ 30000 ብር። ማስቆፈሪያ ባለሙያ አጠቃላይ 100,000 ብር እንይዘዋለን ማለት ነው። ለማስመረግ እስከ 150,000 ይሆናል ማለት ነው። ግን አፈር ምናልባት ከራሳችሁ ከሆነ 100,000 ይበቃል ማለት ነው። ቀጣይ ሲመረግ ማብራት ዝርጋታ አለ ማለት ነው። ስለዚህ ማብራት ስለሚዘረጋ ለማብራት ዝርጋታ በጣም በትንሹ
50 ሺህ ብር ያስፈልጋል ማለት ነው። አጠቃላይ 150 ሺህ ብር ሆነ ማለት ነው። ቀጣይ እንግዲህ በርና መስኮት ነው ማለት ነው። በር እንግዲህ ፍሬንች በር ያስፈልጋል ማለት ነው። አሁን ላይ 100 ሺህ ብር እየተሸጠ ይገኛል ማለት ነው። ቀጣይ ደግሞ የውስጥ በሮች ቢያንስ እስከ 150 ሺህ ይፈጅባቸዋል ማለት ነው። መስተዋትን ሳይጨምር ማለት ነው። አጠቃላይ መስተዋትን ጨምረን ለበርና ለመስኮት 200 ሺህ ብር እንይዛለን ማለት ነው። ምክንያቱም የውስጥ በር ቢያንስ 4 በር ብትገጥሙ 25 ሺህ ብር 100 ሺህ ብር ነው ማለት ነው። በዛ ላይ መስኮት አለ። ፍሬንች በሩ ራሱን ችሎ 100 ሺህ ብር ነው። ስለዚህ አጠቃላይ ለበርና ለመስኮት 200 ሺህ ብር እና በአጠቃላይ ጠቅለል አድርገን ቀለል አድርገን ለበርና ለመስኮት 200 ሺህ ብር እንይዛለን ማለት ነው። ከዛም በላይ ከዛም በታች ሊሆን ይችላል። በታች እንኳን አይሆንም፣ ከዛ በላይ ሊሆን ይችላል። ቀጣይ የሚሆነው እንግዲህ የውጭ ግርፍ ነው ማለት ነው። ውጩን ለማስገረፍ ሲሚንቶ 30 ኩንታል ያስፈልጋል። የአንድ ዋጋ እንደነገርኳችሁ 3000 ብር ነው። አጠቃላይ 90 ሺህ ብር ያስፈልጋል። አሸዋ 3 ቢያጆ ያስፈልጋል። የአንድ ዋጋ 80 ሺህ ብር ነው። አጠቃላይ 240 ሺህ ብር። ቢስማር 25 ካርቶን ያስፈልጋል። የአንድ ዋጋ 132500 ብር። ሽቦ 6 ጥቅል ያስፈልጋል። የአንድ ዋጋ 2500 ብር ነው። አጠቃላይ 15000 ብር። አጠቃላይ እንግዲህ ቤታችሁን ውጩን ለማስገረፍ የሚፈጅባችሁ 377500 ብር ነው ማለት ነው። ቀጣይ የሚሆነው የጂፕሰም ስራ ነው። የግድግዳ ቻክ፣ የፕላስቲክ ኮርኒስ ልታደርጉ ትችላላችሁ። እንደናንተ እንደ ምርጫችሁ ነው ማለት ነው። ግን አጠቃላይ ለፕላስቲክ ኮርኒስ ለግድግዳ ቻክ 200 ሺህ ብር እንይዛለን ማለት ነው። ቀለም ደግሞ ከነ ባለሙያው 50 ሺህ ብር እንይዛለን ማለት ነው። አጠቃላይ እንግዲህ ቤታችሁን ጨርሳችሁ ጥንቅቅ አድርጋችሁ ለመስራት የሚፈጅባችሁን ዋጋ አሁን ደምሬ ልንገራችሁ ማለት ነው። እናንተም አብራችሁኝ ደምሩ እሺ ውዶቼ። እናንተም ከኔ ጋር ለመደመር አብረን እንያዝ ማለት ነው። ደምሩ። ተዘጋጃችሁ? 1 2 3 አንደኛ ቤቱን ለማቆም 350300 ብር። ሁለተኛ ውሃ ልክ ለማሳሰር 140 ሺህ። ሶስተኛ ሊሾ ለማሰራት 240 ሺህ። ለማስመረግ እስከነ ማብራት ዝርጋታ 200 ሺህ ብር። በርና መስኮት 200 ሺህ ብር። የውጭ ግርፍ 377500 ብር። ለጂፕሰም፣ ለኮርኒስ፣ ለግድግዳ ቻክ አጠቃላይ 200 ሺህ ብር። ለቀለም ከነ ባለሙያ ብለናል 50 ሺህ ብር። አጠቃላይ እንግዲህ 80 ቆርቆሮ ቤት ለመስራት 1,757,500 ብር ይሆናል ማለት ነው። ቀጣይ እንግዲህ ለጥቃቅኖች 200 ሺህ ብር እንደምራለን። ማጓጓዣ ሊኖር ይችላል። የተረሳ ነገር፣ እኔ ረሳሁት ነገር፣ ያልነገርኳችሁ ነገር ሊኖር ይችላል። የዋጋ ልዩነት ሊጨምር ይችላል። ብቻ አጠቃላይ ለጥቃቅኖች ብለን 200 ሺህ ብር እንይዛለን። አጠቃላይ 1,957,500 ይመጣል ማለት ነው። እንግዲህ በሰፊው ስንይዘው 80 ቆርቆሮ የጭቃ ቤት ለመስራት ቆንጆ አድርገን ጥንቅቅ አድርገን ለመስራት 2 ሚሊዮን ብር ያስፈልጋል ማለት ነው። እንግዲህ ይህ ዋጋ እንግዲህ እንደየአካባቢያችሁ እንደምትኖሩበት ከተማ ይለያያል ማለት ነው። ከዚህም በላይ ከዚህም በታች ልታገኙ ትችላላችሁ ማለት ነው። እናንተ እቃዎችን በርካሽ ስትገዙ ዋጋው እየቀነሰ ይመጣል። ባለሙያ በርካሽ የሚሰራላችሁ ከሆነ ከዚህም በታች ልትሰሩ ትችላላችሁ ማለት ነው። ነገር ግን 80 ቆርቆሮ ቤት ብሰራ ምን ያክል ይፈጅብኛል እያላችሁ ግራ የገባችሁ ወይም ደግሞ ማወቅ የምትፈልጉ ካላችሁ ይህ ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ ማለት ነው። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ሼር አድርጉት ማለት ነው። ለመዲቲዩብ አዲስ ከሆናችሁ ደግሞ መዲቲዩብን ሰብስክራይብ በማድረግ ቤተሰብ መሆናችሁንም እንዳትረሱ። በሌላ ቪዲዮ እናንተን ይጠቅማል፣ ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።